እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሁለት ሰበር መረጃዎች አሉ። በዝርዝር የማስደምጣችሁ ነው የሚሆነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። የሀገር ውስጥና ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ወደ እናንተ ይደርሳሉ። ዜናዎቹም ዩቲዩብ ላይ ሲጫኑ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷቸዋል። ወደ ሰበር መረጃው ስናቀና የመጀመሪያው ክቡራን አድማጮች ከፕሬዝዳንት ዶናልድ ጄ ትራምፕ ጋር አይንና ናጫ የሆኑትና ከፍተኛ መካረር ውስጥ ያሉት የሚኒሶታ ኮንግረስ አባል የሆኑት ኢልሃን ኦማር ላይ ንግግር እያደረጉ ከሰዓታት በፊት በመድረክ ላይ ጥቃት ተፈጽሞባቸዋል። ጥቃቱም በስሪንጅ የተሞላ አንድ ምንነቱ እስካሁን ያልተረጋገጠ ፈሳሽ ነገር ተረጭቶባቸዋል። ይህንን ጉዳይ በተመለከተ ሰፊ ምርመራ እየተከናወነ ነው። በከፍተኛ ሁኔታ በዓለም አቀፍ መገናኛ ብዙሃን መነጋገሪያ ሆኗል። ኢልሃን ኦማር ላይ የተፈጸመውን ጥቃት አስመልክቶ ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም በኢልሃን ኦማር ላይ አስፈላጊ የሆነ ምርመራ እንዲደረግ ትዕዛዝ መስጠታቸው እንዲሁ ተዘግቧል። ይህ ጥቃቱ ከመፈጸሙ ከሰዓታት በፊት የተሰማ ሰበር ዜና ነበረ። ይሄ ሁሉ ገንዘብ በባንክ አካውንቷ ሊገኝ አይገባም ነበረ ሲሉ ትራምፕ አስቸኳይ ምርመራ እንዲደረግባት በኮንግረስ አባሏ ላይ አስቸኳይ የሆነ ትዕዛዝ ሰጥተው ነበረ። በኋላ ጥቃቱም ተፈጽሟል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዝርዝር ዘገባ አለ። በሌላው ሰበር መረጃ ደግሞ ክቡራን አድማጮች በህንድ አደገኛ ወረርሽኝ ተነስቷል። ወደ ህንድ ጉዞ ያቀዳችሁ ይህንን መረጃ ልታደምጡት የግድ የሚገባ ነው። በህንድ የተገኘው ወረርሽኝ ምንድነው? በዝርዝር የማስደምጣችሁ ይሆናል። እንዲሁም የአካባቢው ድንበረተኛ ሀገሮች ከባድ የሆነ ስጋት ውስጥ ገብተዋል። እንደ ታይላንድ፣ ኔፓል የመሳሰሉ የእስያ ሀገራትም ከህንድ የሚመጡ አውሮፕላኖችን በከፍተኛ ጥንቃቄ ምርመራ እያደረጉ ነው መንገደኞችን እያሳለፉ የሚገኙት። ከባድ ስጋትን አጭሯል። የህንዱ አዲሱ ወረርሽኝ ምንድነው? በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከፕሬዝዳንት ዶናልድ ጄ ትራምፕ ጋር አይንና ናጫ የሆኑት በሰሜን አሜሪካ የሚኒሶታ ግዛት የኮንግረስ አባል የሆኑት ኢልሃን ኦማር ላይ በህዝባዊ ስብሰባ ላይ ያሉ ከሰዓታት በፊት ጥቃት እንደተሰነዘረባቸው ተሰማ። ምሽቱን በሰሜን ሚኒያፖሊስ በተካሄደ አንድ የህዝብ ምክክር መድረክ ላይ ንግግር በማድረግ ላይ የነበሩት ሶማሊያዊቷ አሜሪካዊት ተወካይ ኢልሃን ኦማር ማንነቱ በውል እስካሁን ባልታወቀ ግለሰብ ጥቃት ተፈጽሞባቸዋል ተብሏል። ግለሰቡ ወደ መድረኩ በመጠጋት ያልታወቀ ፈሳሽ ወይም ንጥረ ነገር በኮንግረስ አባሏ ላይ በሲሪንጅ አድርጎ የረጨ ሲሆን የደህንነት ሰራተኞች ግለሰቡን ወዲያውኑ በቁጥጥር ስር አውለውታል ተብሏል። ጥቃት በተፈጸመበት ወቅት ኢልሃን ኦማር በአሜሪካ የኢሚግሬሽን ፖሊሲና በቅርቡ በፌዴራል ወኪሎች ስለተገደሉ የአካባቢው ነዋሪዎች ጉዳይ ላይ ጠንካራ ንግግር በማድረግ ላይ ነበሩ። በተለይም የሀገር ውስጥ ደህንነት ወይም ሆምላንድ ሴኪዩሪቲ ኃላፊ የሆኑት ክሪስቲን ኖም ከስልጣን እንዲወርዱ ወይም ክስ እንዲመሰረትባቸው ጥሪ እያቀረቡ በነበረበት ወቅት ነው ይህ ግለሰብ ይህንን ጥቃት ፈጽሟል የተባለው። ጥቃቱን የፈጸመው ግለሰብ ጥቁር ጃኬት የለበሰ ሲሆን ከተለያየ አንግል የተነሱ ቪዲዮዎች እንዳሳዩት ከሆነ በመርፌ መሰል ስሪንጅ ንጥረ ነገሩን በኢልሃን ኦማር ላይ እንደረጨ ተገልጿል። የደህንነት ሰራተኞች ወዲያውኑ ግለሰቡን መሬት ላይ በመጣል በቁጥጥር ስር ያዋሉት ሲሆን የፖሊስ አባላቱም በቦታው ተገኝተው አስረው ወስደውታል። በሚኒያፖሊስ ፖሊስ ግለሰቡን በሶስተኛ ደረጃ የአካል ጉዳት ማድረስ በሚል
ክስ እንደመሰረተበት ታውቋል። የኮንግረስ አባላም ኢልሃን ኦማር ከጥቃቱ በኋላ ንግግራቸውን እንዲያቋርጡና በፍጥነት ወደ ሕክምና እንዲሄዱ ቢጠየቁም ንግግራቸውን ማቋረጥ እንደማይፈልጉ በመግለጽ ለተሰበሰበው ሕዝብ ንግግራቸውን ቀጥለዋል። እኔ ጦርነትን ተቋቁሜ ከሶማሊያ የመጣው ሴት ነኝ። ስለዚህም እንዲህ አይነት ትናንሽ ዛቻዎችና ማስፈራሪያዎች ፈጽሞ አያሸብሩኝም። እኛ የሚኒሶታ ሕዝቦች ጠንካራ ነን፣ ማንም ሊያሸንፈን አይችልም ሲሉ እንደ ወትሮ የትራምፕ አስተዳደርን ሲዘልፉ አምሽተዋል። ይህ ክስተት የተፈጠረው በሚኒሶታ ግዛት በፌዴራል የኢሚግሬሽን ፖሊሶችና በነዋሪዎች መካከል ያለው ውጥረት ባየለበት በአሁኑ ወቅት ነው። ጥቃቱ በተፈጸመበት ወቅት በቅርብ የደረሱ ረዳቶቻቸውና ታዳሚዎች ፈሳሹ መጥፎ ሽታ እንዳለው በመግለጽ ለደህንነታቸው ሲሉ ስብሰባውን አቋርጠው የሕክምና እርዳታ እንዲያገኙ ተማጽኗቸው ነበር። ሆኖም ኢልሃን ኦማር ናፕኪን ጠይቀው ራሳቸውን ካጸዱ በኋላ መድረኩን ለቀው ለመውረድ ፈቃደኛ ሳይሆኑ ቀርተዋል። እንቀጥላለን፣ በዚህ ድርጊት እኛን ማስቆም አይቻልም ሲሉም ተደምጠዋል። ኢልሃን ኦማር የዲሞክራት የሥራ ባልደረቦችን በመምራት የራሷን የክርስቲን ኖመን መልቀቅ መጠየቄን በመቀጠል ለእኔ አስፈላጊ ነው፣ ስልጣን የማይለቁ ከሆነ ደግሞ ኢምፒችመንት ወይም አንቀጾችን እናቀርባለን፣ ክስ እንመሰርታለን ሲሉም ተደምጠዋል። ይህ ክስተት የተፈጠረው በሚኒያፖሊስ በፌዴራል ፖሊስ ወይም አይስ የተፈጸመውን ግድያ ተከትሎ የከተማዋ ሕዝብና የዲሞክራት ፖለቲከኞች በከፍተኛ ቁጣ ውስጥ ባሉበት ወቅት ነው። ኢልሃን ኦማር በተደጋጋሚ በፕሬዝደንት ዶናልድ ጄ ትራምፕ የትችት ኢላማ እንደሆኑ ይታወቃል። እስካሁን ስለ ጥቃት አድራሹ ማንነትና ስለ ፈሳሽ አይነቱም በዝርዝር ፖሊስ የሰጠው መረጃ የለም። ይህ ዘገባ እስከተጠናከረበት ሰዓት ድረስ ግን በሚኒሶታ የኮንግረስ አባል የሆኑት ኢልሃን ኦማር በመልካም ጤንነት ላይ እንደሚገኙ ነው የተገለጸው። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በሚኒሶታ የኮንግረስ አባል ኢልሃን ኦማር ላይ የፌዴራል ምርመራ በአስቸኳይ እንዲደረግባቸው ትዕዛዝ ሰጥተዋል። ፕሬዝደንት ትራምፕ በራሳቸው ማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት ሰፊ ጽሑፍ የፍትህ መስሪያ ቤቱ ዲኦጄ እናም ኮንግረሱ በኢልሃን ኦማር የፋይናንስ ምንጭ ላይ አስቸኳይ ምርመራ እንዲደረግ ትዕዛዝ መስጠታቸውን ገልጸዋል። ፕሬዝደንቱ ለዚህ እርምጃ እንደ ምክንያት ያቀረቡት የኮንግረስ አባሏ የግል ሀብት ባልተለመደ ፍጥነት መጨመሩ በከፍተኛ ሁኔታ ጥያቄ ማስነሳቱን ተከትሎ ነው ብለዋል። ትራምፕ በጽሑፋቸው ላይ እንዳሉት ኢልሃን ኦማር ከሶማሊያ ወደ አሜሪካ ሲመጡ ምንም ያልነበራቸው ስደተኛ ነበሩ። አሁን ግን የተጣራ ሀብታቸው ከ30 ሚሊዮን የአሜሪካን ዶላር በላይ ደርሷል። ይህንን ገንዘብ እንዴት እንዳካበቱት፣ እንዴት እንደሰሩት ምርመራ ይደረግ ብለዋል። በተለይም በሚኒሶታ በቢሊዮን የሚቆጠር ገንዘብ በድሆች እርዳታ ስም እየወጣ መበዝበዙን ተከትሎ ነው ትራምፕ ይህ ምርመራ በአስቸኳይ እንዲጀመር አሁኑኑ እንዲጀመር ሲሉ ትዕዛዝ የሰጡት። ጉዳዩን በቅርበት እየተከታተለ ያለው የኮንግረስ የክትትል ኮሚቴ በበኩሉ የኢልሃን ኦማር ሀብት መጠን ባለፈው አንድ ዓመት ውስጥ በከፍተኛ ሁኔታ መጨመሩን የሚያሳዩ የፋይናንስ መግለጫዎችን እያጣራ መሆኑን ይፋ አድርጓል። እንደ ፎክስ ኒውስ ዘገባ ከሆነ ጥያቄ የተነሳው ሮዝ ሌክ ካፒታል የተባለውና በኢልሃን ኦማር ባለቤት በጋራ በከፈቱት ኩባንያ ዋጋ ላይ የታየው የ3500% ጭማሪን ተከትሎ ነው። በሌላ ወገን ኢልሃን ኦማር በክሱ ፈጽሞ አስተባብለዋል። ለቢዝነስ ኢንሳይደር እና በማህበራዊ ድረገጻቸው በሰጡት የማስተባበያ ምላሽ የተባለው የሀብት መጠን ፍጹም ውሸትና መሰረተ ቢስ ሲሉ አጣጥለውታል። አክለውም ትራምፕ የህዝብ ድጋፋቸው እየቀነሰ ሲመጣ እኔን እንደ ማምለጫ እየተጠቀሙብኝ ነው፣ ይህ የተለመደ የውሸት ፕሮፓጋንዳቸው ነው ሲሉ አጣጥለውታል። ይህ ምርመራ ይፋ የሆነው የሚኒሶታ የፌዴራል የጤና ፕሮግራም ላይ ተፈጽሟል ከተባለው ከባድ የማጭበርበርና ምዝበላ ወንጀል ጋር ተያይዞ መሆኑን በአሁኑ ሰዓት ጉዳዩን ይበልጥ አነጋጋሪ እንዲሆን አድርጎታል። በኢልሃን ኦማር ላይ የተፈጸመውን ጥቃት አስመልክቶ ጥቃቱ ያደረሰባቸው ጉዳት እስካሁን በይፋ ባይታወቅም የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በጉዳዩ ዙሪያ ይህ ነው የሚባል አስተያየት እስካሁን ድረስ አልሰጡም። በሌላ ዜና በህንድ አዲስ አይነትና በፍጥነት የሚዛመት ገዳይ ቫይረስ መሰራጨቱ ተሰማ። ይህንን ወረርሽኝ ተከትሎ የእስያ ሀገራት ከፍተኛ ድንጋጤ አጭሮባቸዋል። እንደ አውሮፓውያን አቆጣጠር አሁን ያለንበት የ2026 ዓመት በመጀመሪያው ወር ባለንበት
በምንገኝበት በአውሮፓውያኑ ጃንዋሪ የተከሰተው አዲሱ የኒፓ ቫይረስ ከፍተኛ ስርጭት በአካባቢው ሀገራት ላይ ከባድ ስጋት መፍጠሩ ተሰምቷል። በምዕራብ ቤንጋል ግዛት በግል ሆስፒታል ውስጥ በተደረገ ምርመራ ቫይረሱ ለመጀመሪያ ጊዜ መገኘቱን ተከትሎ ሌሎች የእስያ ሀገራት ከባድ የጥንቃቄ እርምጃዎችንና በረራ እስከ ማቋረጥም እየደረሱ ነው። በተለይም ኔፓል፣ ታይዋንና ታይላንድ ይህ ገዳይ ቫይረስ ወደ ግዛታቸው እንዳይገባ ለመከላከል በአውሮፕላን ማረፊያዎቻቸው ላይ ጥብቅ የጤና ምርመራ ማድረግን አስጀምረዋል። የህንድ የጤና ሚኒስትር እንዳስታወቀው ከታህሳስ ወር ጀምሮ 2 ሰዎች በቫይረሱ መያዛቸው የተረጋገጠ መሆኑን ገልጾ ከነሱ ጋር ንክኪ ነበራቸው የተባሉ ሌሎች 196 ሰዎች ተለይተው ክትትል እያደረጉባቸው ነው ብለዋል። የዓለም የጤና ድርጅት WHO ይህንን ቫይረስ በከፍተኛ የክትትል ዝርዝር ውስጥ ያካተተው ሲሆን ቫይረሱ ከ40% እስከ 75% የሚደርስ ከፍተኛ የሞት ምጣኔ እንዳለው አስጠንቅቋል። አስከፊው ነገር ደግሞ ለዚህ ቫይረስ እስካሁን የተገኘ ምንም አይነት ክትባትም ሆነ መድኃኒት አለመኖሩን ገልጿል። ሆኖም ባለሙያዎች እንዳስረዱት ይህ ቫይረስ እንደ ሌሎች የአየር ወለድ በሽታዎች በፍጥነት የሚዛመት ባለመሆኑ ለመቆጣጠር ያመቻል ሲሉ ይናገራሉ። እንደ ሌሊት ወፍና አሳማ ካሉ እንስሳት ጋር የሚደረግ ግንኙነት ነው ይህንን በሽታ በከፍተኛ ፍጥነት እንዲዛመት የሚያደርገው ተብሏል። ከደቂቃዎች በፊት ዋሽንግተን ፖስት ጋዜጣ ይዞት በወጣው ዝርዝር ዘገባ በህንድ የተከሰተው ይህ አደገኛ ወረርሽኝ ከዚህ በፊት ከተገመተው በላይ አሳሳቢ ሊሆን እንደሚችል የጤና ባለሙያዎችን ጠቅሶ ዘግቧል። ሪፖርቱ እንደሚያሳየው ከሆነ ቫይረሱ በተለይም በህዝብ ብዛት በተጨናነቁ አካባቢዎች የመዛመት አቅሙ ከፍተኛ መሆኑን ሁኔታውን ይበልጥ አስከፊ አድርጎታል የተባለው። እንደ ዋሽንግተን ፖስት ጋዜጣ ዘገባ ከሆነ የዚህ ቫይረስ መነሻ የሆኑት የሌሊት ወፎች ሊሆኑ እንደሚችሉ ጠቅሶ ቫይረሱ ወደ ሰዎች ከተላለፈ በኋላ በሰው ለሰው ንክኪ የመዛመት አቅም ማግኘቱን ለቁጥጥር አስቸጋሪ አድርጎታል ብለዋል። ጋዜጣው አክሎም ለዚህ ገዳይ ቫይረስ እስካሁን ድረስ ምንም አይነት የተረጋገጠ ክትባትም ሆነ ቀጥተኛ የሕክምና መድኃኒት አለመኖሩም የአካባቢው የጤና ባለስልጣናት በለይቶ ማቆያ ወይም ኳራንቲንና በመከላከል ስራ ላይ ብቻ እንዲወሰኑ አድርጓቸዋል። የአሜሪካ በሽታ መቆጣጠሪያና መከላከያ ማዕከል CDC እና የዓለም የጤና ድርጅት ሁኔታውን በቅርበት እየተከታተሉ መሆኑን በየፊናቸው የገለጹ ሲሆን ወረርሽኙ ከህንድ ድንበር እንዳይሻገር የጎረቤት ሀገራት ድንበሮቻቸውን ከመዝጋት ጀምሮ ከፍተኛ ጥንቃቄ ማድረግ እንዳለባቸው ተነግሯቸዋል። ከድንበርተኞችም በተጨማሪ ወደ ህንድ በረራ የሚያደርጉ አየር መንገዶችም የጥንቃቄ እርምጃ መውሰድ እንዳለባቸው ማሳሰቢያ ተሰጥቷል የተባለው። በዚህ በኒፓ ቫይረስ ስርጭት ጋር በተያያዘ የዩናይትድ ኪንግደም የጤና ደህንነት ኤጀንሲ ስለ ቫይረሱ ምልክቶችና መተላለፊያ መንገዶች በዝርዝር መረጃ ይጋርቷል። ኤጀንሲው ዛሬ ባወጣው የብሎግ መግለጫው እንዳለው ከሆነ የኒፓ ቫይረስ ምልክቶችም ብዙውን ጊዜ የሚጀምሩት በትኩሳትና በራስ ምታት እንደሆነ ገልጾ ሀተታውን ሲጀምር እነዚህ ምልክቶች ከታዩ በኋላ ታካሚዎች የጡንቻ ህመም፣ ማስታወክና የጉሮሮ ህመም ሊያጋጥማቸው እንደሚችል ይገልጻል። በአንዳንድ ሰዎች ላይ ደግሞ የትንፋሽ ማጠርና ሳልን ጨምሮ የመተንፈሻ አካላት ችግር ሊከሰት እንደሚችል ገልጿል። ነገር ግን የቫይረሱ አደገኛነት በዚህ ብቻ ያበቃም የሚለው ይሄው የዩናይትድ ኪንግደም የጤና ሚኒስትር በሽታው እየባሰ ሲሄድ ታካሚዎች ከፍተኛ የሆነ የመፍሰስ ስሜትና የንቃተ ህሊና መዛባት ያጋጥማቸዋል ብሏል። እናም የነርቭ ስርዓት ችግርን ሊያሳዩ እንደሚችሉ ጠቅሶ በጣም ከባድ በሆኑ አጋጣሚዎች ይህ ሁኔታ ወደ አጣዳፊ የአንጎል እብጠትና የሰውነት መንቀጥቀጥ ሊያመራ እንደሚችል ገልጿል። አልፎ ተርፎም በ24 ሰዓት ወይም በ48 ሰዓታት ውስጥ ታካሚው ወደ ኮማ ሊያስገባው እንደሚችል ኤጀንሲው አስጠንቅቋል። ኤጀንሲው አክሎም እንደሚገልጸው እነዚህ ምልክቶች አንድ ሰው ለቫይረሱ ከተጋለጠ ከ4 እስከ 14 ቀናት ባለው ጊዜ ውስጥም ሊታዩ የሚችሉ መሆናቸውን ይገልጻል። አልፎ አልፎ ግን የበሽታው ምልክት ለመታየት እስከ 45 ቀናት ሊፈጅ እንደሚችል ይገልጻል። ቫይረሱ እንዴት ይተላለፋል ለሚለው ጥያቄ ኤጀንሲው ዋና ዋና መንገዶችን ዘርዝሮ ያስቀምጣል። አንደኛ ከበሽታው አስተላላፊ እንስሳት በተለይም ደግሞ የሌሊት ወፎችና ወይም አሳማዎች ጋር በሚደረግ ቀጥተኛ ንክኪ የሚተላለፍ ሊሆን እንደሚችል ሲገልጽ፣ ሁለተኛው ደግሞ በእነዚህ እንስሳት በተበከሉ ምግቦች ለምሳሌ በጥሬው የሚጠጣ የዘንባባ ዛፍ ጭማቂ ወይም ፍራፍሬዎች አማካኝነት ሊሆን እንደሚችል ይገልጻል። ሶስተኛው ደግሞ በቅርብ ንክኪ ከሰው ወደ ሰው ሊተላለፍ እንደሚችልም ያብራራል። ኤጀንሲው በመጨረሻም ለዚህ ቫይረስ እስካሁን የተረጋገጠ ክትባት ስለሌለው ዋናው መከላከያ መንገድ ንክኪን ማስወገድና ከባድ የሆነ ቁጥጥርን ማድረግ ነው ሲል ገልጿል። ሁኔታው ከፍተኛ ድንጋጤን ቢፈጥርም ነገር ግን
ህንድ እንደምትለው መከላከል እንጂ ድንጋጤ ሁኔታውን አያጠፋውም ባይናት። እስካሁንም በበሽታው የተያዙ ሰዎች ቁጥር አናሳ ነው፣ አትስጉ፣ ቁጥጥራችንን እያጠነከረን ነው ብትልም በርካታ የእስያ ሀገራት በረራቸውን ከማቋረጥ ጀምሮ በአውሮፕላን ማረፊያዎቻቸው ኳራንቲን እስከ ማዘጋጀትና ጥብቅ የሆነ እርምጃ እስከ መውሰድ ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር